ሂጃብ ጋር በተያያዘ ይሆናል ማለት ነው። አላህ ሂጃብ ይለብሳል። አላህ የሚለብሰው ሂጃብ ምንድነው እሱ የሚለውን የምንመለከት ይሆናል ማለት ነው። አላህ ሂጃብ ይለብሳል። ያ ሂጃቡስ ምንድነው እሱ የሚለውን ሰፊው እንመለከታለን ማለት ነው። አላህ ሂጃብ የሚለብስ ከሆነ ደግሞ ሂጃቡ ፍጡር ነው ወይንስ ባህሪው ነው ምንድነው እሱ የሚለውንም በስፋት የምናያቸው ይሆናል ማለት ነው። ይሄንን በደንብ የምንማማረው ይሆናል። ሜቢ እሱን አዲስ አንብቢውና እንቀጥላለን። እሺ ያው ስለ አላህ ከተጀመረ ትምህርቱ ትንሽ ሰንበትበት ብሏል። የሚዳሰስ የሚጨበጥ የሚታይ የሚገለጥ አካላት እንዳሉት ከባቱም ጀምሮ እጆች ስለ እጆቹ ስለፊቱ ስለምኑ ስለተለያዩ ነገሮች የተነሳ ስንወያይ ነበረ። ዛሬ እንግዲህ ያው አሁን ቬሉን ወይም ደግሞ የሚሸፈንበትን ጨምረናል። ሐዲሱ ሱነን ኢብን ማጃ 195 ሲሆን ግሬዲንጉ ደግሞ ሳሂህ ዳረ ሰላም ነው። ሐዲሱን እስቲ አንድ ላይ እናንብበው። The messenger of Allah stood up among us and said 5 things. ያላ መልእክተኛ በመካከላችን ቆሞ ስንት ነገሮችን ተናገረ? 5 ነገሮችን ተናገረ። He said Allah does not sleep. Allah አንደኛ ምን አለ? አላህ አይተኛም አለ። And it's not befitting that he should sleep. ከዛ ምንድነው የተኛ ዘንድም ለሱ አይመጥነውም አይገባውም አለ። ከዛ ምን አለ? He lowers the scales. መጠኑን ዝቅ ያደርገዋል። and rises them መልሶም ከፍ ያደርገዋል። the deed done during the day is taken to him before the deed done during the night. በቀን ላይ የሚሰራውን ነገር ምን ወደሱ ይሄዳል? የማታው ስራ ከመጀመሩ በፊት ወደሱ ይሄዳል። and the deed during the night before the deed done during the day. ከዛ በማታ የተሰራውን ደግሞ ከቀኑ በፊት ወደሱ ይሄዳል። his veil is light. ምንድነው? መሸፈኛው ብርሃን ነው። and if he were to remove it ያንን የመሸፈኛውን ቢገልጸው the glory of his face የፊቱ ብርሃን ሳይሆን የፊቱ glory, how do you say it? የፊቱ ትልቅ ታላቅነት ግርማ ሞገሱ ግርማ ሞገሱ would burn everything of his creation. ፍጥረታቱን ሁሉ ምን ያደርጋል? ያቃጥላል። as far as his gaze reaches. እንግዲህ የእሱ እይታ እስከደረሰበት የእሱ ፊት እስከዞረበት ድረስ ምን ያደርጋል? ፍጥረታቱን ያቃጥላል ይለናል ሱነን ኢብን ማጃ ላይ። ሱነን ኢብን ማጃ እንደሚነግረን አላህ ቬል አለው። ቬሉ ላይት ነች እና ሸፍኖት ነው ያለው። እሱ ከተገለጠና እሱ የሚገለጥ ከሆነ ቬሉ የሚገለጥ ከሆነ እይታው እስከደረሰበት ድረስ ፍጥረትን ያጠፋል ይለናል። እዚህ ላይ ብዙ ጥያቄዎች ይኖሩናል። አንደኛ እይታው እስከደረሰበት ድረስ ማለት ምን ማለት ነው? የአላህ እይታ ግድብ ነው፣ ውሱን ነው ማለት ነው። የማይደርስበት አለ ማለት ነው። እስከደረሰበት ማለት የማይደርስበት ሊሚት ይኖረዋል ማለት ነው። አንደኛው ይሄ ነው። እንደገና ደግሞ የአላህን እይታ የሚጋርደው አካል ፍጡር ነው ወይንስ ፈጣሪ ነው ምንድነው የሚለውንም ሰፋ አድርገን እንመለከታለን። በሰፊው እንሄድበታለን። አብዱል ፈታ ሰላም በለንና መሐመድና አብዱል ፈታ አቡ ዳውድ ሰላም ብያለሁ። ሁላችሁንም እንዴት ናችሁ? ሰላም ናችሁ? ሰላም ነው አለነ ይመስገነው። ዳውድ ይሰማም። ሙሐመድዬ ሙሐመድዋ ማሂ ሙሐመድዋ ማሂ ሰላም እንዴት ናችሁ? ሰላም ነሽ? መንዙሜ ደሳላሽ አላህ ሂጃብ ይለብሳል። ቬል አለችው። ያላ ቬል ወይንም ሂጃብ ምንድነው? እሱ ያላህን እይታ የሚጋርድ የመሸፈን የመጋረድ አቅም ካላት እሷ ከተነሳች እይታው እንትኑ ደግሞ ግርማ ሞገሱ ፍጥረትን የሚያጠፋ ከሆነ ያቺ እሱን የጋረደችው ፍጡር ነች ወይንስ ፈጣሪ ምንድነች? እሱን መጋረድ የቻለው ብርሃን
ዓለምን ማጥፋት የሚችል ፍጥረትን ማጥፋት የሚችልን ነገር መጋረድ ወይንም ደግሞ መሸፈን የቻለው ላይት ምንድነው? እሱ ይሄን ላይት ደግሞ የሚገልጥበት ቀን አለ ወይ? ምኑ ድረስ ነው ደግሞ የተሸፈነው? ሂጃቡ ምን ድረስ ነው? ሱራ 42 51ን ክፈችው አንዴ ቁርአኑን። ከዛ በፊት ግን እፎይ እኔ ይሄ ነገር የሚመስለኝ ጨረቃ ግማሽ ፓርቷ ይሸፈን የለ አላህ የሚባለው ጨረቃ ስለሆነ ግማሹ ፓርት ሲሸፈን እንደዛ ነገር ይመስለኛል። በመሬት ሲሸፈን እንደዛ እንዳይሆን። አንዱ ሰውዬ ጨረቃ በራሷ በምን ነው የምትሸፈነው? ላይት የላትም እኮ ጨረቃ የራሷ ብርሃን የላትማ እኮ። በመሬት ስትሸፈን ግማሽ ትሆን የለ የሆነ ሩብ ምናምን ትሆን የለ ያንሽ ሂጃብ የተባለው ግማሿን ስትሸፈን መሬት ሲሸፍናት ያን ተከፋ ራሱ አለ። ከቶፒክ ያወጣል እንጂ የአብድር ፈተናም ጥያቄ ነበር እዚህ ላይ። አሁን አንተ ጨረቃ የራሷ ላይት የላትም ስትል ቀኑን ሙሉ እየጠየቀ በጣም ብዙ የሪፈር እያደረገ ጉግል ላይ በጣም እየደከመ ነበረ። ሱረቱል ዩኑስ ሱራ 10 ቁጥር 5 ላይ ያለውን ኦኬ አላህ እንዴት ለምንድን ነው እንደዛ ብሎ የተናገረው? which እንዴት ሊያውቅ አይችልም? ምክንያቱም አንጸባራቂ ያላት ፀሐይን ነው፣ ብርሃን ሰጪ ያላት ደግሞ ጨረቃን ነው። ይሄ ሰውኛ ሊሆን አይችልም። ትራንስሌሽኖቹን ለማየት ሲሞክር አላህን ሲያስተካክሉት ነው ያገኘው። እንግሊዝኛ ትራንስሌሽን ኢንተርናሽናል ምናምን ሲያይ እነሱ አስተካክለውት ብርሃን ሰጪ ፀሐይን ጨረቃን ደግሞ እንትን አድርገው ነው የተረጎሙት። አማርኛው እንደውም በስነ ስርዓት ተረጉሞታል እያለ በጣም ሲጠይቅ ነበር። እዚህ ላይ የሆነ ነገር በለው እስኪ ልቡ ርፍ እንዲል ቀኑን ሙሉ በጣም እንትን ሲልበት ነበር። ገብቶበት ኦኬ። ሱረቱ ዩኑስ 5ኛው ላይ ጨረቃ ጨረቃን ብርሃን እንዳላት አድርጎ ያስቀምጣል። ፀሐይን ደግሞ ብርሃን ልክ ምን ታንጸባርቅ አድርጎ የሚያስቀምጠው ከሳይንሱ ጋር በጣም የሚጋጭ ነው። ፀሐይ በራሷ ብርሃን አላት። የታመቀ ኃይል ነው ፀሐይ በራሱ። ጨረቃ ግን ሮክ ነች፣ ብርሃንን ነው ሪፍሌክት የምታደርገው። ሜቢ አግኝተኛል አብዱልፈተና ምን መሰለ አላህ ሲያስቀምጥ እንግዲህ አላሂት ጨረቃን አብሪ አለች፣ ፀሐይን ደግሞ አንጸባራቂ አለች። እና ያው አምላክ ቢሆን ተቃራኒ ነው የተናገረው። ተቃራኒ ነው ከሳይንሱ ጋር ተቃራኒ። ተርጓሚዎቹ የአላህ ቃል የአላህን አስተካከሉት። ተርጓሚዎቹ የሚገርምህ ዘወል እኮ እንደዛ እኮ ነው። ተርጓሚዎቹ እኮ ያስተካክሉታል ሁሌም። እሱ እኮ የታወቀ ነው እስልምና ላይ። ለዚህ እኮ ነው በቋንቋ የተደረቀ ነው እኮ ዘወል ያስተካክሉታል እኮ። እሱ ጋር ብቻ ሳይሆን ብዙ ቦታ ላይ ያርሙታል። ጨረቃ በራሷ ሮክ ነች። ሮክ ከሆነ ደግሞ የራሷ ብርሃን የላትም። ያንኛው ግን የሆነ የታመቀ ኃይል ነው፣ ጋዝ እንትን ነው። ያኛው የራሱ የሆነ ብርሃን አለው፣ ፀሐይ ማለት ነው። ጨረቃ ምንድን ነው የምታደርገው? ሮክ ስለሆነች ከፀሐይ የምታገኘውን ብርሃን ነው ሪፍሌክት የምታደርገው። ኤኒዌይስ ወደ ቶፒካችን እንመለስና ይሄንኛው ግን ምን ውስጥ ገባሽ? ወደ ሱራ 50 45 42 51ን አላህ የሚለብሰው ሂጃብ አለ እና ስለ ሂጃቡ ነው የምንነጋገረው። ሉክ ለሰውም አላህ በራእይ ወይንም ከግርዶ ወዲያ ወይንም መልእክተኛን የሚልክና በፍቃዱ የሚሻውን ነገር የሚያወርድለት ቢሆን እንጂ በገሃድ ሊናገረው ተገቢው አይደለም ይላል። አላህ ሰዎችን ሲያናገር የነበረው በምንድን ነው? ከግርዶ ኋላ። ግርዶ የሚለው አረብኛው ሂጃብ ነው የሚለው። ቼክ ማድረግ ትችላላችሁ። አረብኛው ሂጃብ ነው የሚለው። አላህ ነቢያትን ሲያናገር የነበረው እንደ ቁርአኑ አስተምሮ ከኋላ ሆኖ ልክ ሙሐመድ ሴቶቹን ሚስቶቹን ሲያናግሩ ከግርዶ ኋላ ሆናችሁ ወይንም ከሂጃብ ኋላ ሆናችሁ አውሯቸው እንዳለው አላህም ከኋላ ሆኖ ከፊቱ ሂጃብ ሆኖ ነበር ሲያወራ የነበረው። ስለዚህ ያቺ ሂጃቡ አላህን የከለለችው ልብ በሉ፣ በአላህና በሰዎቹ መካከል ምን አለች ማለት ነው? ሂጃብ አለች። ያቺ ሂጃብ ፍጡር ነች ወይንስ ፈጣሪ ነች? አላህ ያችን ሂጃብ ከገለጣት ይላል ኦኬ፣ ሂጃቧ የምትገለጥ ከሆነ የሱ እይታ እስከደረሰበት ድረስ ፍጥረትን ያጠፋል ይላል። ፍጥረትን ማጥፋት የሚችል እይታው ያቺ ግርዶ ደግሞ የሸፈነችው መጋረጃ ፍጡር ነች ወይንስ ፈጣሪ ነች? ባህሪው ነች ወይንስ የተፈጠረች ነች? ደግሞስ እስከምን ድረስ ነው የተጋረደችው? ዘሆል ሰውነቱ ተጋርዷል ወይንስ ፊቱ ብቻ ነው የተጋረደው? አረብኛ ስም ተመለስ ሚውታቱን ናና አረብኛ ዳውድ ተመለስ።
አቡ ይሰማል? አረብኛ ትጠራላችሁ ገና። ማነው ስምህ? አቡ ዳውድ። አይ አቡ ዳውድ ብዬ ብጠራው እኮ ሊሰማኝ አልቻለማ። ስምህን ንገረኝ። ወይንም አረብኛ ነው ስሜ። አቡ ዳውድ ነው ስሜ እኮ ስጠራ እኮ ቅድም ዝም አልከኝ። ወይንም አረብኛው ስላነበብኩት አበሳጭቶ ከሆነ አላውቅም፣ አላነብም ደግሜ። ኤኒዌይስ አላህ ይሄ ብታነብማ ጥሩ ነበር፣ ስለማታነብ ነው እንጂ ችግር የለውም። አላህ ፌስ ቱ ፌስ ማናገር ትችላላችሁ? አቡ ዳውድ ተመለስ እባክህ። አቡ ዳውድ እባክህ ተመለስ፣ አሊያም አስወርዳለሁ። በቃ አቡ ዳውድ ተመለስ እባክህ፣ ተመለስ። ኔትወርኩ መሰለኝ። አይ ኔትወርክ አይደለም፣ እየወጣህ እኮ ነው፣ ፖዝ እየሆንክ ነው። ሐዲሱ ላይ አላህ የሚሸፈንበት ቁርአኑም እንደሚናገረው ሂጃብ አለው ይላል። ሂጃቡ ፍጡር ነው ወይንስ ፈጣሪ ነው? ና ተመለስ። ኧረ ፖዝ አቱና ተመለስ። ኔትወርክ አይደለም፣ ና ተመለስ። ሚዩት አድርገህ እኮ ነው ፖዝ እየሆንክ ያለው። ቢያንስ ይሄን ማወቅ ይከብደኛል። አቡ ዳውድ መሐመድ ምን ነው ወኔ በላቸው አልክ? ወንድምህ እየተጨነቀ ነው፣ ታግዘዋለህ? አይደለም። አይ ሁኔታው ነው በጣም ያስገረመኝ እኮ። አውዱት፣ ይሄን ልጅ አውዱት። እንዴ ያ ሙድ ይዝብኛል። ሪፖርት እያደረገ ነው እንዴ? ያ እንጂ ሚዩት አድርጎ እየወጣ ሙድ ይዝብኛል። ኤኒዌይስ ልብ በሉ፣ እቺ ታሪክ አላት። ባይዘ ሂጃቧ ጉዳይ በሰፊው አሳያችኋለሁ። ቀጣይ ሂጃብ የተገለጠው ለሴቶቹና ለአላህ ብቻ ነው። ባይዘ ቁርአን ውስጥ የተገለጠው ወንድ ልጅ ሂጃብ እንዲለብስ አልተነገረም። ሂጃብ ተብሎ ቃል በቃል የመጣው ግን ለአላህና ለሙሐመድ ሴቶቹ ጋር በተያዘ ነው። ይሄ ሂጃቡ ፍጡር ነው ወይንስ ፈጣሪ? ይሄ መጋረጃው የአላህን እይታ ሸፍኖ መያዝ የሚችል ልብ በሉ፣ የፈጣሪን ኃይል መሰብሰብ ወይንም ደግሞ እንቅ አድርጎ መያዝ የሚችለው ይሄ ግርዶሽ ወይንም ደግሞ መጋረጃው ፍጡር ነው ወይንስ አይደለም ነው ጥያቄያችን የመጀመሪያው። ከዛ በኋላ ደግሞ ምን ድረስ ነው የተሸፈነው? ሁለተኛ ማየት አይችሉም ይላል። ቆይ አንዴ ክለጪው፣ ወደ አዲሱ ተመለሽልኝ። Okay. The glory of his face would burn everything of his creation as far as his gaze reaches. እንግዲህ እይታው እስከሚደርስበት ድረስ ፍጥረታቱን ሙሉ ምን ያደርገዋል? ያቃጥለዋል። Thank you። ስለዚህ የአላህ አካል ልብ በሉ ተሸፍኖ ከዛ በኋላ የሱ ግርማ ሞገስ ምን ያደርጋቸዋል? እይታውም ያጠፋዋል አለን። ሱረቱ ቀለም ላይ ደግሞ ሱረቱ ቀለም 42ኛው አያ ላይ ባት የሚገለጥበትን ቀን አስታውስ፣ ሰዎችም ወደ መስገድ መጥተው ወደ ማይችሉበትን ይላል። አላህ ደግሞ የዛለ ገልጦ ያሳያቸዋል። አካሉን ያዩታል፣ ቦዲውን ያዩታል። እፎይ በግርዶሽ ውስጥ እንጂ ከተገለጠ ግርማ ሞገሱ ያጠፋዋል ካለኝ በኋላ እንደገና ደግሞ ባቱን ራሱ ገልጦ ያሳያቸዋል። ባቱ ምንም አቅም የለውም የማጥፋት ማለት ነው። 42ኛው ለሰውም አላህ ቀጥይ አንብቢው። እሺ ባት የሚገለጥበትን ከሃዲዎች ወደ መስገድ የሚጠሩበትንና የማይችሉበትን ቀን አስታውስ ይላል። ባት የሚገለጥበትን ቀን ማን ነው? ባቱን የሚገልጠው ሲባል ሳያል ቡኻሪ 49:19ን ክፈቹ። አላህ ነው የሚገልጠው ልብሱን። ይችን ሂጃቧን ገለጥ አድርጎ ሰውነቱን ያሳያቸዋል። ቅድም ምን ብሎናል? አላህ ውበቱን ራሱ በማየት ባይዞ ትጠፋለህ ካለም በኋላ ገልጦም ደግሞ ማሳየት ይችላል አላህ። ኦኬ ያዩታል። እንደገና ቀጥታ አንብቢው። I heard the prophet saying ነብዩ እንደዚህ ሲል ሰማው our lord Allah will ኦኬ ቀጥይ። እሺ our lord Allah will lay bare his sheen ምን ያደርጋል? ባቱን ይገልጣል። and then all the believers አማኞቹ men and women ወንድና ሴት will prostrate before themselves before him ከዛ ራሳቸውን በሱ ፊት ይሰግዳሉ። but they will remain those ማየት እስከቻልክበት ድረስ ተብሎ ከተነገረለት አንድ ሰው ማየት ማይችልበት ቦታ አለ ማለት ነው። እስከዚህ ድረስ ነው ማድረግ የምትችለው ከተባልክ ሊሚቴሽን አለብህ ማለት ነው። አላህም ሊሚቴሽን አለበት ወይ? ከሌሊቱ 1/3 ሲቀር ወይንም 9ኛው ሰዓት ላይ ወደ ቅርቢቱ ሰማይ የሚወርደውና ማን ነው ጸሎት ያደረገው? ማን ነው ይቅርታ የጠየቀኝ ይቅር የሚለው? ማን ነው ምህረቴን የጠየቀህ ምምረው ብሎ የሚጠይቀው?
አላህ እዛ ላይ ሆኖ መስማት ስለማይችልም ነው ወይ? እዛ ላይ ሆኖ ከርቀት ማየትም ስላልቻለ ነው ወይ ለካ ወደ ታች ወረደው ብለን ደግሞ ኔክስት እንጠይቃለን። ምክንያቱም በየቀኑ ወደ ታች መጥቶ ነው እናንተ የሚያደርገው ከሌሊቱ 9 ሰዓት ስለሚመጣ። አብዱ ትግስቱ በእስልምና ኢሞጅ አይፈቀድም እንዴት እንዳደረግክ አልገባኝም ትላለህ። እንኳን ደህና መጣ። አለን እንዴት ነህ? ሁሉ ሰላም ሁሉ ሰላም አልሐምዱሊላህ። አንተ እንዴት ነህ? እግዚአብሔር ይመስገን። ሙስሊም ነህ? አዎ ሙስሊም ነኝ። መልካም። እሺ ኢሜጅ አይፈቀድም ይሄንን ታውቃለህ አለ በእስልምና ኢሜጅ ስም ምናምን ነገር አው ልክ ነው አይፈቀድም። አሁን አንተ ጋር መልአክ አይመጣም። ኢሜጅ አይፈቀድም ያለበትን ጊዜያዊ ተአምሩን ታውቀዋለህ? ግን ውሻና ኢሜጅን ውሻ እንዲገደሉ ያዘዘበትን ኢሜጅ የከለከለበትን ታሪኩን ታውቀዋለህ? እውነት ለመናገር እውቀት ላይ ብዙም አይደለሁም። የተወሰነ አነባለሁ አማርኛ መጽሐፎችን የተወሰነ ካነበብኳቸው ይልቅ ግን ያው መላእክት አይገቡም የተባለው አንደኛ አምልኮዊ ስርዓት ስታረግ ይወሰውስሃል ነው። ሁለተኛ ነገር ደግሞ እንደዚህ ኢሜጅ ነገሮች ቤት ውስጥ በተለይ ግድግዳ ላይ ማድረጉ የተጠላ ነው። ያ የወረደበት ምክንያት ግን ምን መሰለህ? ሶስት ጥያቄ መሐመድ ወደ ቶፒካችን እንመለሳለን። አክቹአሊ ሽፍት እንዳደረኩ አውቃለኝ ክልል ውስጥ ስለተናገርኩት ብዬ ነው። መሐመድ በጊዜው በመካ በነበረበት ሰዓት ላይ ከቁረሾች ጋር ስምምነት አልፈጠሩ። ቁረሾቹን ነብይ ነኝ ባላቸው ሰዓት ሊቀበሉት አልፈለጉም እና አዲስ እምነት ነው ያመጣህብን አናቅም እንደዚህ አይነት ነገር ቻሌንጅ ያደረጉት። ከዛ አይ እኔ መጽሐፉን አይነት ነቢያት በፊት ሲላኩላቸው እንደነበሩት እንደነሱ አይነት ነብይ ነኝ አላቸው። እነሱ ደግሞ ጣዖት አምላኪያን ስለነበሩ ማረጋገጥ አይችሉም። ስለዚህ ደብዳቤ ጻፉ ለአይሁዶችና ለክርስቲያኖች። መዲና ላይ ደግሞ አይሁዶችና ክርስቲያኖች ነበሩ። ለእነሱ ደብዳቤ ጻፉ። ከኛ ዘንድ ሜቢ መረጃዎችን ከፈለክ ልክልሃለሁ፣ አውራኝ በውስጥ ሰፊ በዚህ ጉዳይ ላይ ሰፊ የጻፍኩባቸው አርቲክሎች ስላሉ ልሰጥ እችላለሁ። እና ሶስት ጥያቄ እንትን አሉ። ነብይ ነኝ የሚል አለ እና ነብይ መሆኑን እና ለመሆኑን በምን እንወቅ ብለው ደብዳቤ ጻፉ። ጣዖት አምላኪዎቹ ማለት ነው በመካ የሚኖሩት። ከዛ ደብዳቤውን እነኛ አይሁዶቹ ካዩ በኋላ ምን አደረጉ? ኦኬ ነብይ ከሆነ እነኚህ ሶስቱን ጥያቄዎች ሊመልስላችሁ ግድ ይለዋል። ነብይ ካልሆነ በመልሶቹ እናውቃለን አሉ። ከዛ ሶስት ጥያቄ ላኩላቸው። ጥያቄዎቹ የመጀመሪያው ምን መሰለ? በክርስትናው በዋሻ ውስጥ ሄደው ያደሩ የሚባል ሌጀንድ ነገር አለ። ያንን የተመለከተ ነው። ታዋቂ እንትን አለ። ስንት ናቸው ቁጥራቸው? ሙግት ነበር። አንዳንዶቹ ይሄን ያህል ቁጥር ነው፣ አንዳንዶቹ ይሄን ያህል ነው ስለሚባል ረጅም ዓመት ወደ 300 ምናምን ዓመት 309 ዓመት እንዳደሩ ታሪክ አለ። ሄደው መሸባቸውና ዋሻ ውስጥ እዛ አደሩ ማለት ነው። ከዛ ሲነቁ 309 ዓመት ቆይተዋል የሚል ታሪክ አለ። ይህንን ታሪክ ስንት ሰው ሆነው ነው ዋሻ ውስጥ አድረው ሲነሱ 300 ምናምን ዓመት የቆዩት? ስንት ናቸው ብዛታቸው በሉት። አንድ ሁለተኛ ደግሞ ዙርቀኔ የሚባል ደግሞ አለ። አሌክሳንደር ዘ ግሬት የሚባለው ቀንዳም ሰውዬ ነው እያሉ ይላሉ። ስለሱስ ታሪክ ታውቃለህ ወይ? ምንድን ነው በሉት። ሁለት ሶስተኛው ደግሞ ሩህ ምንድን ነው? ሶስት ብለው እነኝን ጥያቄ ላኩለት መሐመድ። ከዛ ምን አላቸው? እነኝን መልሳቸውን ነገኑ ልብ በል ነገኑ እነግራችኋለሁ አላቸው። ከዛ በማግስቱ ሲጠይቅ ሩህ አጨቃጫቂ ነበረ። አይሁዶቹና በክርስቲያኖች መካከል መጽሐፍ ዳንኤል ላይ ንትርክ ነበረ። ከዛ ጋር በተያያዘ እርግጠኛ ሆኖ መናገር አልቻለም። መረጃ ሲሰበስብ ኢብኑ ሀጀር አስቀላኒ ነው ይሄንን የሚያስቀምጠው። የእናንተ ታላቁ የሳሂህ አልቡኻሪ ሸርህ ጻፊ ማለት ነው። እሱም ያስቀምጠዋል ይሄን። ከዛ እንደገና ደግሞ አሁንም ስለ ዙርቀኔም ሲጠይቅ ሌላ ታሪክ ሆነበት፣ ግራ ገባው። ስለ ዋሻ ውስጥ ያደሩት ሰዎች ሄዶ ሲጠይቅ ደግሞ አንዳንዶቹ ሌላ ቁጥር ይሉታል፣ አንዳንዶቹ ሌላ ይሉታል። ኤግዛክት መልስ ማግኘት አልቻለም። ከዛ ጠፋ። በማግስቱ ሰጣችኋለሁ ያላቸው መልስ ለ15 ቀን ያህል ጠፋ። ከ15 ቀን በኋላ ሲያገኙት ምንድነው ሲሉት እንደዚህ የሚል አመጣ። ለ15 ቀን ያህል መልስ ያላመጣሁት
ነገ መልስ ሰጣችኋለሁ ብዬ ነበር። ነገር ግን እንደዛ ስል ኢንሻአላህ አላልኳችሁም። አንደኛ እንደዛ ባለማለቴ ቤቴ ውስጥ ደግሞ ጡጥላ ነበረች ውሻ። ጅብሪል መልሱን ነገ አመጣልሃለሁ ብሎ ነበረ። ነገር ግን ቤቴ ውስጥ ውሻ በመኖሯ ምክንያት ጅብሪል መጥቶ መልሱን ይዞት ቀረ። እየጠበቀ ነበር ቤቴ ውስጥ ውሻ ስላለች። በዚህም ምክንያት ነው መልሱን ያላመጣሁት አላቸው። ከዛ በኋላ በማግስቱ ውሾች ሁሉ በመዲና ያሉት እንዲገደሉ አዘዘ። ጅብሪል ቤትህ ውስጥ ውሻና ስዕል ካለ አልገባም ብሎ አለኝ። ለዚህ ምክንያት ነው መልሳችሁን ያቆየሁት አለ። ኦኬ ፋይን። ከዛ በኋላ መልሱ ምንድነው ብሎ የሰጣቸው? አንደኛ ሱረቱ ካፍን ሙሉን አንብበው። ሱረቱ ካፍን አንብበና አንተ እኔ ያልኩህ ሴንስ ካልሰጠ ትርጉም ካልሰጠ ትወቅሰኛለህ መተህ 18ኛውን ሱራ ማለት ነው። ከዛ በኋላ ስንት ነው ቁጥራቸው ብለው ሲሉት ሱረቱ ካፍን 18ኛው ሱራ ከቁጥር 20 ጀምረህ እስከ 24 እንደዚህ ስታነበው አንዳንዶቹ ቁጥራቸው 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ ቁጥራቸው 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው ቁጥራቸው ይላሉ፣ አንደኛው ውሻቸው ነው ይላሉ። መልሱን አላህ እንጂ ማንም አያውቅም ብሏል አላህ። ከነሱ ጋር ትከራከር ተብያለሁና መልሱን አላህ ነው የሚያውቀው አላቸው። እንዳይከራከሩት አሁን ታዲያ ስንት ነው ብለው እንዳይሉት እንዳትከራከር ተብያለሁ አለ። ቁጥራቸው ስንት ነው ሲሉት አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። መልሱን የሚያውቀው አላህ ነው። ሱረቱ ካፍን አንብበው ከቁጥር 20 ጀምረ እስከ ቁጥር 25 ድረስ። ዙርቀኔስ ምንድነው ሲሉት ዙርቀኔ ማለት ሲሄድ ቀንዳም ሰውዬ ነው። ኦኬ ይሄንን ደግሞ ከሱራ 18 እስከ 80 ጀምረ እስከ 93 አካባቢ አንብበው። ፀሐይ ጮረቃ ውሃ ውስጥ ስትገባ አገኛት። አስባት ፀሐይ መታ ጮረቃ ውሃ ውስጥ ስትገባ እና ራዚን ስትመለከታቸው ሙፈሲሮችን ደግሞ ምን ይላሉ? እዛ አካባቢ ያሉ ሰዎች ፀሐይ በጣም ስለምታቃጥላቸው መታ ጮረቃ ውስጥ ምድር ላይ ስትገባ ሮጠው ጎሬ ውስጥ ይገባሉ። ፀሐይ ልመጣ ስትል ውሃ ውስጥ ተገባች በኋላ ደግሞ እነሱ ምግባቸውን ይፈልጋሉ ወጡና ልክ ፀሐይ ወደ ምድር ልጠልቅ ስትመጣ ደግሞ አሳ ያወጡና ከውሃ ውስጥ ልክ ፀሐይ ወደ ታይ ስትመጣላል ወደ ሰማይ ይወረውሩና ምግቡ በስሎላቸው ይመለሳሉ ይላል። እና ይሄ የሆነ ማለት ነው ሁለተኛው መልስ። ሶስተኛው ደግሞ ሩህ ምንድነው ብለው ለጠየቁት ሱራ 17 85ኛው ላይ ከሩህም ይጠይቁሃል፣ ሩህ ከጌታ ዘንድ ብቻ ነው፣ ከእውቀት ጥቂት እንጂ አልተሰጣችሁም ተብላችኋል በላቸው። ስለዚህ ሩህ ከጌታ ዘንድ ነው የሚል መልስ አመጣ። ለሶስቱም ጥያቄ ፌል ነው ያደረገው። አይሁዶቹ ምን ያህል ሊስቁበት እንደሚችሉ ግልጽ ነው። ስለዚህ ውሻ እንዲገደል ያወጀበትና ስዕል መላእክ ቤት አይገባም ያለበት በእንደዚህ አይነት መልኩ ነው። ፈርዘር አንብበው ሱረቱ ካፍን እንዲቴል አንብበው አጥናው። ላልኩ ደግሞ ሞር ሐዲሳቶችን ከፈለክ ከቡሃሪ ላይ ብቻ ብዙ መረጃዎች እሰጣለሁ። ከፈለከው ሐዲሳቶች ላይ በትንሹ ናልኩ 20 መረጃ እሰጣለሁ አሁን ላልኳቸው ማለት ነው። እና ወደ ዛሬ ቶፒካችን እንመለስ። አበዛውባችሁ ይመስለኛል፣ ሌላ ታሪክ ውስጥ ገባዋ። ኦኬ አብዱ የዛሬውን ቶፒካችንን ሰምተው ነበር? የተወሰነ ግማሽ ላይ ነው የገባሁት፣ የተወሰነ ሰምቻለሁ። ያ ቶፒካችን ምን መሰለ? አላህ ሂጃብ አለው። ያንን ሂጃብ ወይንም ደግሞ ቬሉን ካወለቀ እይታው እስከደረሰበት ድረስ በግርማ ሞገሱ ፍጥረት ይጠፋል ይላል። እይታው እስከደረሰበት ድረስ የሚለው ቃል ራሱ አላህ የማያየው ነገር አለ የሚል አያመጣም? አው ቀደም እሱ ላይም እየሰማው ነበርና ትንሽ አንደኛ ነገር እንትኑን ተመሳሳይ ዴፊኒሽን ባሰጠው ደስ ይለኛል። ለምሳሌ ሂጃብ ለሴት ልጅ ሲሆንና ለአላህ ሲሆን አንተ ቅድም አላህም ሂጃብ ይለብሳል ስትል ነበርና ትክክለኛ ትርጓሜው እንደዛ አይደለም። እውነት ለመናገር ወይ ለሴት ልጅ ሲሆን ሂጃብ ማለት ይሄ ጨርቁ ነው፣ ጸጉራችን የሚሸፈንበት ማለት ነው። ለአላህ ሲሆንም ትንሽ ጸጉሩን ይሸፍናል ምናምን ስትል ነበርና ያ ፍጹም የተሳሳተ ነገር ነው። ግርዶሽም ነው በአማርኛው የሚለው። ግርዶሽ ማለት የሰው ልጆችን አንደኛ ስለ ወህይ ነበር የሚያወራው ቦታው ላይ አላህ ለመላእክት ወይም ደግሞ በራይ በመላእክትና
ከመጋረጃ ጀርባ ወይም ከግርዶሽ ጀርባ ሆኖ እንጂ ሊገለጥለት ወይም ሊያወራው አይገባውም ነበር የሚለው የመጀመሪያውን የምታምኑባቸውን ዘወል እንደ እምነታችሁ መሞገስ ስለምፈልግ ጀስት የእናንተ ሙስሊሞች የኛ መጽሐፍ ቅዱስ በራሳቸው እንደሚተረጉሙት እንደዛ ማድረግ አልፈልግም። እኔ ዘወል አዲሳችሁንም ተፍሲራችሁንም እያየው ነው። ሶ ጥያቄ ምንድነው? እኔ ኦኬ ቬል አለው። ያ ቬል ደግሞ ፍጡር ነው ወይንስ ፍጡር አይደለም ነው የመጀመሪያ ጥያቄ። ፍጡር ነው ፍጡር አይደለም? ግርዶ ብሎ አስቀምጦታል። በግርዶ እንሂድ እሺ፣ አማርኛው ስለሚያስማማ። ያ ግርዶሹ ፍጡር ነው ወይንስ ፍጡር አይደለም? ኖርማሊ እኔ እስከ ተረዳው ድረስ እንደዛ ተብሎ የተቀመጠ ነገር የለም። ፍጡር ነው። ዋና ፈጣሪው አላህ ነው እንጂ ከአላህ ውጭ ያሉ ነገሮች በሙሉ ያው ፍጡር ናቸው። አርሽም፣ ኩርሲይም፣ ሌሎችም ሰማይ ምድርም። ግን እዚህ ላይ ሞር ግልጽ እንዲሆንልን አንድ ታሪክ አንተ ምናልባት ቁርአኑ ላይ ቦታውን ካወቀው አላህ ለነብዩላህ ሙሴ የሙሴ ልታነሳ ነው አውቀዋለሁ። ያ ሐሳቡ እንደዛ ስለሆነ ምንም አይጠቅመኝም። እሱ ምንም ቆይ ለአንተም አይጠቅምም ለኔም አይጠቅመኝም። ሞር ይሄኛው እንደውም ዋና አይዲያው ስለሱ ነው እንትን የሚለው ሞር እንደውም ከሱን ኤግዛምፕል ለማንሳ ኦኬ፣ ወደ አዲሱ ጋር እንደገቢልኝ ቆይ አንዴ። እውነት ለምን መሰለህ እንትና ዘሆል እኮ ተሸፍኖ ነው ያለው እና ያንን ካነሳው እንትን ይላል ነው የሚለው። ሜቢ አንብቢለት አንዴ ሙሉን ወይስ የሚገለጥ ፓርት ነው? እሱ ጋር ነው አንብቢ። በቃ ከቬሏ ጀምረሽ ከሂጃቡ ጀምረሽ። እሺ His veil is light, and if he were to remove it, the glory of his face would burn everything of his creation as far as his gaze reaches. ምንድነው የሚለው? ወይንም መሸፈኛውን ካወለቀ የፊቱ ግርማ እይታው እስከደረሰበት ድረስ ፍጥረትን ያጠፋል ይላል። ምን ያደርገዋል? ያጠፋዋል። እዚህ ጋር አንዴ ቬሉ ምንድነው? ላይት ነው፣ ብርሃን ነው። ሂዝ ቬል ኢዝ ምን ይላል? ላይት ይላል፣ ብርሃን ነው። ብርሃን የተባለው ምንድነው? ብርሃን ነው። ያ ግን ካነሳው ምን ያደርጋል ይላል? ፍጥረትን ያጠፋል። ኦኬ፣ ስለዚህ ያ ብርሃኑ ፍጡር ነው ወይንስ ፈጣሪ ነው? አይ ፍጡር ነው ሊሆን የሚችለው። እንደዛ ብሎ የተቀመጠ ነገር የለም። የኔን ሐሳብ ነው የምነግርህ። ፍጡር ነው። ፍጡር ከሆነ እዚሁ ከአዲስ ጋር ትጋጫለህ ማለት ነው። ምክንያቱም ቬሉ ከተነሳ አለ፣ ልብ በል፣ ቬሉ ከተነሳ ፍጥረትን ሁሉ ያጠፋል ካለን እይታው እስከደረሰበት ድረስ ፍጥረቱን ሁሉ ያጠፋል ካለን፣ ስለዚህ ሂጃቡ ድረስ አልደረሰም እይታው እያልከን ነው። ኦኬ፣ እዚህ ጋር ግን አንድ ሐሳብ አለ። ሁለተኛ ነገር ቦታውን መለየት አለብን። የሐዲሱን አገባብ ቅድምም መሐመድ የሚባለው ነው ለማንሳት ሞክሮልን ነበር። የመጀመሪያው ሐዲስ his veil is light ይላል። he is from remove it the glow of his face would burn everything። ይሄኛው የሚለው የት ነው? የትኛው ዓለም ላይ? እዚህ ምድር ላይ ነው እኮ ይሄንን የሚለን። የትኛው ቦታ ላይ እና አንብበው ያልኩህ ለዛ ነው። ቦታው ይለያያል። እንደ ቦታው ነው። ለምሳሌ አንድ ይቅርታ አስጨርሰኝና ፊሊስ ከዛ እንትን ትለኛለህ፣ ታርመኛለህ ከተሳሳትኩ። የሙሴን ታሪክ አንዴ ልንገርህ። ሙሴ አላህን ማየት ፈለገ። አላህም ደግሞ ለሙሴ ተገለጠለት። በምን አይነት መንገድ? አላህ ምን አለው ሙሴን? እኔን ማየት አትችልም፣ ቀጥታ ማየት አትችልም። እኔ ለተራራው ገለጥለታለሁ። ተራራው ግን እኔ ስገለጥለት ያንን ብርሃን ተቋቁሞ የሚቀጥል ከሆነ አንተ ታየኛለህ አለ። አላህ ለተራራውም ተገለጠለት ይላል። ተራራው ምን ይሆናል? እንዳልነበረ ወይም ወደ ፍርስራሽነት ይቀየራል። ያ ተራራ የአላህን ብርሃን መቋቋም አልቻለም ነው። ስለዚህ ሙሴም ቢሆን የአላህን ብርሃን ወብዛት ያይኖሩ አብዱ ቅድሚያ እኮ አሁን ብርሃኗን መፍታት አለብህ። ብርሃኗ ፍጡር ነች ፈጣሪ ነች? ፍጡር ነው እንደኔ አስተሳሰብ ብያለሁ። ስለዚህ ፍጡር ከሆነ ደግሞ እዚሁ ትጋጫለህ ከአዲሱ ጋር። ምክንያቱም ምንድነው የሚለው? ብርሃኑ አለ ቬሉ መጋረጃው ብርሃን ነው አለ። እይታው እስከደረሰበት ድረስ ልብ በል፣ መጋረጃውን ካስወገደ እይታው እስከደረሰበት ድረስ በግርማ ሞገሱ ፍጥረትን ያጠፋል አለ። መጋረጃው ደግሞ ፍጡር ነው አልከኝ። ታዲያ እንዴት ነው ያቺ መጋረጃ ያላህን ግርማ ሞገስ ሸፍና መያዝ የቻለችው? ፍጡርን ማጥፋት የሚችል ከሆነ ፍጡር ሆና እንዴት ነው እሱ ልከለክለው የምችለው? አንተ እንዳልክ በዚሁ አዲስ መሰረት እይታው ያላህ እይታ እንትኗ ጋር አልደረሰም ማለት ነው፣ መጋረጃው ጋር ኖ እዚህ ጋር ይለያያል እኮ ራሱ የአላህ ቢሏ ምንድነች? ላይት ነች አልን። ላይቱ ራሱ ይጠፋል ሳይሆን ያቺ ግርዶሽ የሆነችው ላይቷ ደግሞ ብትገለጥ፣ ለምሳሌ ወደ ምድር ብትገለጥ ምድር ላይ የነካችውን ነገር ሁሉ ምን ትላለች ይላል? ታጠፋለች።
ከታች ኖ እንደሚለው ኖ ኖ ኖ ኪንግ ነው። ኖ ኖ እንደዛ ነው። እሱ ነው የሚያጠፋው እንጂ እሱ አይደለችም። ኖ ላይቱ የተገለጠበት ቦታ ቅድም ያልኩህን ይቅርታ እስቲ የሙሴን ሐዲሱን አንብበው። ቆይ ሐዲሱን አንብበው። ሐዲሱ እንደዛ አይደለም የሚለው ቬሉ ላይት ነው አለ። ያ ሂዝ ቬል ኢዝ ላይት። ቬሉ ምንድነው? ብርሃን ነው። ኢፍ ዩ ዌር ቱ ሪሙቭ ኢት ቢያወልቀው አለ። እሺ እንትን በይው። ኦኬ ዘ ግሎሪ ኦፍ ሂዝ ፌስ ውድ በርን ኤቭሪቲንግ ኦፍ ዲስ ሂዝ ክሬሽን ነው የሚለው። እንትን በይው ሂዝ ክሬሽን as far as his gaze reach እይታው እስከደረሰ ድረስ ፍጥረትን እያንዳንዱን ያወድማል አለ፣ ያጠፋል። ምኑን ካወረደ ነው የሚለው። ኢፍ ሂ ዌር ቱ ሪሙቭ ኢት ኢት የተባለችው ለማን ነው? ኢት የተባለው ለማን ነው? ቬሎን ወይም ላይቷን ማለት ነው። ቴንኪው። ስለዚህ እሱን ካስወገደ አለ ፍጥረትን በሙሉ ያጠፋል አለ። ባይ ዲፎልት እሱ አልተወገደም ማለት ነው አይደል? አሁን ፍጥረትን ላለመጥፋት። ስለዚህ እዚህ ላይ የምንረዳው ምንድነው? ብርሃኗን እንደ ግርዶሽ ተጠቀመባት። ግርዶሽም የተባለበት ቬልም የተባለበት ያቺን ነች ማለት ነው። ስለዚህ ግን ስለዚህ ያቺ ብርሃኗ ምን ሆናለች አሁን ማለት ነው? ዓለም እንዳይጠፋ ያላህን እይታ ወይንም ደግሞ ውበቱን ወደዚህ እንዳይመጣ ግርማ ሞገሱን ሸፍናታለች ማለት ነው። ሸፍናለች፣ እንዳይጠፋ ማድረጋለች። እሷ ደግሞ እንዳንተ አባባል እሷ ደግሞ ፍጡር ነች እያልከኝ ነው። ፍጡር ከሆነ ደግሞ አላህ እይታው እስከደረሰበት ድረስ ፍጥረትን የሚያጠፋ ተሆነ ያቺ ፍጡር የሆነችው እሱን እንዴት ነው እሱ ሸፍና መያዝ የምችለው ነው? አይ መልሱ እኮ እዛው አለ። ሂዝ ቬሊዝ ላይት አለ። ላይቷ ራሷ ግን ያንን የቁጣውን እንትን ገድባ ይዛለች ነው። በቃ ላይቱን ራሷ አላህ ወይ አቅም ሰጥቷት አይ ዶንት ኖ። እኔ ሞር ስለ ፈጣሪ እኛ የሰው ልጆች ሆነን እንዲህ መፈላፈል ሌላ ነገር ውስጥ ምናምን ለማብራት መሞከር አንችልም። አላህ ወደኛ አንድ ነገር ሲነግረን የኛን አእምሮ በሚቀበለው ሙተሸቢ ነው ልትለይ ነው። ያው ለሙተሸቢ ልትለይ ነው። በቃ ይሄ ደግሞ ሌላ ነገር ነው ሳይሆን። እሺ ይሄን እንስማ። የቅድሙን ታሪክ አንተ ንገረኝ። የሙሴውን ፕሊዝ የሙሴውን አላህ እንዴት ለሙሴ እንደተገለጠለት አሁን ያንን ሐዲስ ያንን የቁርአን አንቀጽ ካነበብ ነው የዚህኛው አንቀጽ ምን እንደሆነ በደንብ ያብራራላል፣ ይነግረናል። እሱ ጋር እኮ ምንም አያገናኘውም እኮ። እሺ በብርሃን በእሳት ለተራራው ጀርባ ተገለጠ፣ ተራራው ተቀለጠ። ከሙሴ ጋር ምን አለ? ቀለጠ። ምን ሆነ? ተራራው ምን ሆነ? ምን ሆነ? ቀለጠ። እሺ ምን ሆነ? ከዚህ ጋር ምን አገናኘው? ተቀየረ። ስለዚህ የኛው ቪል አላህ ቪሉን ሲያነሳ ወይም ግርዶሹን ሲያነሳ ግርዶሹን ያነሳለት ለማን ነው? ለተራራው። ስለዚህ ተራራው ደግሞ ያላህን እንትን ብርሃኑ ላይቶ ሲነሳ መቋቋም አልቻለም። ተራራው ወደ ፍርስራሽነት ተቀየረ። ስለዚህ አሁን ቅድምም ሁለተኛውን ሐዲስ ላይ ለጠፍኩ አለ ሰዎች ጀነት ከገቡ በኋላ አላህን ያዩታል። አላህን ሲያዩ ደግሞ ያን ቆይ በመጀመሪያ ደረጃ ያለው ይሄንኛው በግልጽ የሚነግረን ምንድነው? እሱ አዲሱ አላህ ሂጃብ አለው። ኦኬ ያ ሂጃብ ደግሞ አላህን ሸፍኖ ዞታል። ኦኬ ያ ሂጃብ ደግሞ ቬል የሚባለው ላይት ነው። ኦኬ ይሄ ላይት ደግሞ እስካሁን አንተ ባልከው መሰረት ፍጡር ነው ፈጣሪ ነው የሚለውን ብዙም ዲሳይድ ለማድረግ አልቻልክም። ፍጡር ብለህ እንደማስኬድ አሳይቻለሁ። ፈጣሪ ነው ካልከኝ ደግሞ መልሱን ከሰጠኝ ፈጣሪ ብለህ ሌላ ምላሽ ጥያቄ አመጣብሃለሁ። ይሄ ነገር ፍጡር ነው ካልከኝ ደግሞ ብዙ ጥያቄዎች አሉኝ። አሁንም እዛ ጋር መፍታት ስላለብን አሁን የሙሴን ታሪክ ያመጣው ለኛ ምንም ለአንተም ምንም ይጠቅማለም ለኔ ምንም የሚጠቅመኝ ነገር አይደለም። ምክንያቱም እዛ ሳትሄድ እዚሁ ይነግርሃል። ከገለጠ ቬሉን ፍጥረትን ያጠፋል ካለን ኦኬ እዛ ጋር ገለጥ ሲያደርግ ተራራ እንትን አለ ምን ቀለጠ ምናምን እዛ ጋር በተግባር ሆነ። እዚህ ጋር ደግሞ እንደሚጠፋ ነገረን። እኔ እኮ ውበቱን ካዩ ፍጥረታት አይጠፉም ብዬ እየሞገትኩ አይደለም። ካዩ ከተገለጠ ይጠፋሉ ስላለ ኦኬ እሱም ፐርሚስ ተቀብዬ ነው ለጊዜው ተቀብያለሁ። ነገር ግን ላይቷ ምንድነች ነው? አሁን ላይቷ ፍጡር ነች ወይንስ ፈጣሪ ነች? ላይቱ እርግጠኛ ሐዲስ ላይ የተቀመጠ ነገር የለም። ስለዚህ እንደዚህ ልል አልችልም። እንደኔ አስተሳሰብ ግን የግለሰቤ ፍጡር ነው። ኤቭሪ ካላህ ውጭ ያሉ ነገሮች በሙሉ ፀሐይም፣ ጨረቃም፣ ሌሎችም ብርሃናትም ከዋክብቶች ሙሉ ፍጥረት ናቸው። ስለዚህ አንተ እያልከኝ ያለው ምንድነው? ከአርሽ በላይ የሆነች ከአላህ ጋር ምንኖር ለዘመናት አላህን ሸፍና ያለች ብርሃን የምትባል ወይንም ቬል ሂጃብ የሆነች ወይንም ደግሞ ቬል ያቺ ፍጡር የሆነች ነገር አላህን ሸፍና አላህን የመቋቋም ኃይል ያላት ከአላህ ጋር አለች እያልከኝ ነው። አላህን ሸፍና ምንኖር ፍጡር የሆነች ቁርአን ላይም ሌላ ቦታ አላህን ማንንም አይቶት እንደማያውቅ እና በተከበበ ብርሃን ይኖራል ይላል። ዙሪያው በብርሃን የተከበበ እንደሆነና አላህን ማንም አይቶት እንደማያውቅ
የሚናገርበት ሌላም ጥቅስ አለ ቁርአን ላይ። ስለዚህ ቬል ፍጡር ነው ብለኸኛል እኮ ያቺ ሂጃቧ ፍጡር ነች ብለኸኛል። ስለዚህ ፍጡርን ያጠፋል ቢለንም ነገር ግን አላህ ወይንም ሂጃቧን እያያት አይደለም። እይታው ፍጡር የሆነችው ሂጃብ ድረስ ላይቱ ድረስ እይታው አልደረሰም ማለት ነው። ምክንያቱም እይታው እስከደረሰ ድረስ ኤቭሪ ክሬሽን ነው የሚለው፣ ኤቭሪ ኦፍ ሂዝ ክሬሽን ነው የሚለው። እያንዳንዱን የሱን ፍጡር ያጠፋል ነው የሚለው። ኤክሰፕት ሂዝ ቬል እንኳን አላለንም አይደለ? ፊቱ እያንዳንዱ ፍጥረት ያጠፋል ነው የሚለው። እንዳልሆነ እኮ ግልጽ ነው። አሁን ሐዲሱን ሞር እንትን አድርገህ ካየኸው አስፈተን ካየኸው ኦሬዲ ሁሌ አላህን አካቦ የሚኖር ብርሃን ከሆነ ኦሬዲ አይጠፋም ማለት ነው ያ ብርሃን። ስለዚህ ፍጡር ሆኖ አላህን ሸፍኖ መኖር የሚችል ነገር አለ ማለት ነው። ቴንክ ዩ። ወደ ሁለተኛው ሐዲስ ቀጥይ። ሱረቱ ቀለም ላይ ግቢልኝ አንዴ። ቁርአን ሱረቱ ቀለም ከዛው መነሻ እናደርግና አላህን ታዩታላችሁ አታዩትም? እኛ አላህን አናየውም፣ ግን አላህ ራሱን ግን በነብያቶች የገለጸበት ሁኔታዎች ግን አሉ። ለሰውኛ እንዲመች ተደርገው የተገለጡ አነጋገሮች አሉ። ግን አላህን ግን ያየ ግን ማንም የለም። እሺ በቂያማ ቀን ታዩታላችሁ አታዩትም? በቂያማ ቀን ሳይሆን ሰዎች ጀነት ከገቡ በኋላ አላህን እንደሚያዩ ይበልጥ ጀነት ከመግባታቸውም በላይ አላህን ማየታቸው እንደሚያስደስታቸው የሚገልጽ ሐዲስ አለ። አንብቤያለሁ እንደዚህ። እነዛ ብቻ ሳይሆን አስቀድማችሁ በሁለት ሼፕ ራሱ እንደሚመጣባችሁ ይናገራል። ያ የመጀመሪያው በማታውቁት ቅርጽ ይመጣባችኋል። ከዛ ደግሞ በምታውቁት ቅርጽ ይመጣና ምልክት አድርጎ የሚያስቀምጥላችሁ ባቱን ነው። በምን ትለዩታላችሁ ሲባል ባቱን ገልጦ ያሳያችኋል ይላል። ቀድመ ካላወቅከውና ካላየኸው በኋላ በሁለተኛ ቅርጽ መጥቶ በምታውቀው ቅርጽ ሲመጣልህ እንዴት ነው ልታውቀው የምችለው? ባቱን ገልጦ ያሳያል ይላል። ይሄኛው አላህ እንትኑን የገለጸበት ነው። እፎይ አሁን ለምሳሌ አላህ ባት አለው ይላል። ባት አለው ሲባል ለሰውኛ እንዲመች ነው። ምን አይነት ባት አለው? የሰው አይነት ባት ነው አናቅም ስላላየም ማለት ነው። ግን አላህ ሱብሃነሁ ወተዓላ ራሱን ለመግለጽ ሰውኛ አጠቃቀሞችን ወይም የሰው አእምሮ የሚቀበላቸው ንግግሮችን ይጠቀማል እንጂ አሁን ቁርአን ላይ አላህ ማንም እንዳላየው የሚናገር ጥቅስ አለ። እንዳየውም ደግሞ የሚናገር አለ። እሱ ብዙም ማተር አያደርገንም። ሐዲሳቶች ደግሞ ሐዲሳቶች እጅግ ብዙ ቦታ ላይ ሙሐመድ አላህን እንዳየው ብቻ ሳይሆን እንደነካካ ሁሉ የተቀመጠልህ ስላለ ማለት ነው። ባቱን ገልጦ ታዩታላችሁ አታዩትም? ይሄኛው የሚቀጥለው ዓለም ላይ ነው። በዚህ ምድር ላይ አላህን ባቱን ገልጦ ታዩታላችሁ ሳይሆን ቀጣይ ዓለም ላይ ችግር የለውም ይሁን። ቀጣይ ዓለም ላይ አንተ ፈጣሪ ትሆናለህ ወይንስ ፍጡር ሆነህ ነው የምትቀጥለው? ቀጣይ ዓለም ላይ ሞተ ስትነሳ ፍጡር ሆነህ ነው የምትቀጥለው ወይንስ ፈጣሪ ሆነህ ነው የምትቀጥለው? ፈጣሪማ እንዴት ሆናለሁ? ያው ፍጡር ነው። ስለዚህ ባይ ዲፎልት አሁንም የአላህ ባህሪ ይቀየራል ወይንም ማለት ነው የሆነ ሰዓት ላይ አላህ ውበቱ አቅም አልባ የሚሆንበት አለ ማለት ነው። ማለት አልገባኝም። ምክንያቱም ሙሉ ለሙሉ ያኔ ታየዋለህ። ሙሉ ለሙሉ ስታየው አንተም ማጥፋት አይችልም። ኦኬ ለምሳሌ አላህ ጀነት ለገቡ ሰዎች ራሱን እንደሚገልጥ ይናገራል። ያኔ ግን ሲገልጥ ያኛው ብርሃን ልክ እንደ ዓለም ዱንያ ወይም እንደዚች ዓለም ያኛው ብርሃን እነሱን ያጠፋል ማለት አይደለም። ያኛው አላህ እውነት ቬሉ እንደሚገለጥ ቬሉን አንቬል አንከቨር እንደሚያደርገው ግለጩ አልኩኝ። ኦኬ ቀጥይ አንብቢው። ያለ በገነት ለገቡት ቀጥይ ከላይ ያለው ሐዲሱ የሚያብራራው ለገነት ለገቡት ሰዎች ምን እንደሚያስፈልጋቸው ምን ይጨምርላቸው ዘንድ እንደሚፈልጉ ሲጠይቃቸው ምንም እንደማይፈልጉ ብራፊታቸውን እንዳበራላቸው ከዛ በተጨማሪ ደግሞ ከእሳት አድኖ ገነት እንዳስገባቸው ከተናገረ በኋላ ከዛ ምን ያደርጋል? አላህ he God would lift his veil ምናምን መሸፈኛውን ይገልጣል ያነሳዋል። አላህ ምን ያደርጋል? አላህ ምን ያደርጋል? ሂጃቡን ይገልጣል። አዎ ልክ ነው። ስለዚህ ያላ ባህሪ ይቀያየራል እያልከኝ ነው? ነው ባህሪ ይቀያየራል ሳይሆን እፎይ እንትኑን ነው ቦታውን አልተረዳ ነው። ያ የመጀመሪያው የሚለው አላህ ከቦታ አንፃር ይቀየራል ማለት ነው። ቆይ አላህ ከቦታ አንፃር ይቀየራል ማለት ነው። ከቦታ አንፃር ሳይሆን እሺ አንድ ጨርስ። የመጀመሪያው ላይ የሚለው ዓለም ዱንያ ወይም ዓለም በዚህች ዓለም ላይ ሲሆን አላህ ለሰው ልጆች ሊገለጥ አይገባውም ነው። ሊገለጥም እኛም ፈጣሪ ልናየውም አይገባንም ነው። በዚህች ዓለም ላይ ያለን ቁርአን ላይ ብዙ ቦታ ላይ
የሚለውም እሱ ነው። ይሄኛው ግን ጀነት ለገቡ ሰዎች ግን እንደውም አንድ ሌላም ሐዲስ ላይ አለ። ጀነት የገቡ ሰዎች ጀነት ከመግባታቸው በላይ የሚያስደስታቸው አላህን ማየታቸው ነው ይላል መጨረሻው ላይ። ኦኬ አውቀዋለሁ። ልክ እንደ ጨረቃ ያዩታል ይላል። አላህን ማየታቸው ይበል ጀነት ከመግባት በላይ እንደውም ያስደስታቸዋል ነው። አላህ ብዙ ሐዲስ አለ አላህ እንደማይቆጣባቸው ከዚህ በኋላ የሚያስጨንቃቸው ነገር እንደሌለ ዘላለማዊ ውስጥ በጀነት ውጡ እንደማይባሉ ረጅም ነው ሐዲሱ። ሌላም አሉ ተመሳሳይ ከዚህ አውቀዋለሁ። ግን ምን አይነት ጥያቄ ያመጣብሃል መሰለህ? ያለ በእኛ አስተምሮ ምን አለ መሰለህ? ፈጣሪን በሙሉ ክብሩ በፈጣሪ በመለኮቱ ማንም ያየው የለም። ልብ በል ማንም ያየው የለም። እስከዛሬ አልታየም፣ አሁንም አይታይም፣ ወደፊትም አይታይም። ፈጣሪን በክብሩ በመለኮቱ ማንም ሊያየው አይችልም። ፍጡር ፈጣሪ ወስኖ እንዲህ ነው እንዲያ ነው ብሎ መለኮቱን እንደዛ ሊያይ የሚችል የለም። በተገለጠበት ግን ለነቢያቱ ታይቷል። ፈጣሪ ግን በመለኮቱ በፍጹም ሊታይ አይችልም። የእናንተ ግን መለኮት ምን እንደሆነ አሁን ምንድነው ችግር የሚያመጣብህ መሰለህ? ሱረቱል አንቢያ ላይ 104 ላይ ሪሰሬክሽን ሳይሆን እናንተ ኢቭን ያለው ሪክሪኤሽን ነው። ወደ ቀድሞ ህይወታችሁ ነው የሚመልሳችሁ። ልብ በል ወደ ቀድሞ የጀርባ አጥንታችሁ ትንሽዬ ማበሰብሳለች ይላል። እሷ ላይ ነው ስጋ ጨምሮ እንደ አዲስ የምትነሱት። ስትነሱ አይን፣ እጅ፣ እግር እንደ ቀድሞ ዘ ነው የምትነሳው። ትበላለህ፣ ትጠጣለህ፣ ወሲብ አለ፣ ኤቭሪቲንግ አለ፣ ስሜቱ አለ፣ በገነትም ይቀጥላል። እንደዚህ ሆነ ተነስተ ፍጡር ሆነ አላህን ገድበኸው ታየዋለህ። በሙሉ ታየዋለህ ማለት ነው። በሙላት ታየዋለህ። ይሄ ማለት ምንድነው? እሱ አላህ ወይንም የሆነ ሰዓት ላይ ኢምፖተንት ይሆናል፣ አቅም አልባ ይሆናል፣ ኢነርጂውን ይጨርሳል። ሰዎች እሱን የሚበልጡበት ጊዜ ይመጣል ማለት ነው። እነሱን ያጠፋል እንደዚህ ተብሎ የተባለው የሆነ በሆነ ቦታ የተገደበ ነው ማለት ነው። የሆነ ሼፕ ያለው የሆነ ቅርጽ ያለው የሆነ ቦታ ልክ እንደ ሰውኛ ነው ያሰባችሁት ማለት ነው። እንደ ሰውኛ ሳይሆን አላህ እኛን ሲነግረን ሰዎች በአንደርስታንድ በሚያደርጉበት ሁኔታ መሆን አለበት ነው። አሁን ለምሳሌ አንደርስታንድ አደረግነው እኮ አንደርስታንድ ስናደርገው አላህ በዚህ ምድር ላይ ያ ክብሩ እንደዚህ በጣም ኃይለኛ አስፈሪ መስሎ የተቀመጠው አካል ያኔ ግን ስታገኘው ከትንሣኤ በኋላ ደግሞ አቅም አልባ ሆኖ ታገኘዋለህ ማለት ነው። አንተ ማጠፋ ሆኖ ታገኘዋለህ። ቬሉ ቢገልጠው ባይገልጠው ከሆነ አላህ ጀነት ስለገቡ በምድር ላይ ለአላህ ታዛዥ ስለሆኑ አላህ ከሚሰጣቸው ጸጋዎች ውስጥ ነው ዳግም እንደማይቆጣባቸው፣ ዳግም እነሱ ወደ እሳት ውስጥ ግቡ እንደማይባሉ፣ ከጀነትም ሁላ ውጡ ምን ራሱ እንደማይባሉ ቃል ይገባላቸዋል ነው። ስለዚህ ጀነት መልካም በዚህ ምድር ላይ መልካም ስለሰሩ ሚኖራቸው መልካም ምንዳ ነው በቀጣይ ዓለም ነው እንጂ ያ ነገር አላህ ማንነቱን ያጣል ወይ ደግሞ ካለበት እንትን ዝቅ ይላል ማለት ምናምን የሚል የለ። እንደዛም አይልም። ግን አሁን ለምሳሌ ያ ነው ለምን መሰለህ? ፈጣሪ ሆኖ ልብ በል ፈጣሪ ነው። አሁን ላይ ቬሉን የሸፍና ፍጥረትን እንዳያጠፋ ከግርማ ሞገሱ የተነሳ ፍጥረት ይጠፋበታል የተባለለት አካል የሆነ ጊዜ ላይ ደግሞ ገልጦት ፍጥረት ማይጠፋበት ከሆነ ያ አካል ምንድነው? እሱ ይቀያየራል ማለት ነው። ወይንም ይቀያየራል፣ ቦታው ፍጹም ይለያያል። እኛውን ቦታው ቆይ አብዱ ቴንክ ዩ ሉክ ወንድማችን አብዱ እያለን ያለው ምንድነው? እኛም እያልን ያለነውን ነው። አላህ በታይምና በስፔስ ፕሌስ ገቨርን ይደረጋል ብለን እናምናለን። እኛ በጊዜያት ውስጥና በቦታ ውስጥ የሚወሰን ነው ብለን እናምናለን። አብዱ እሱን ኮንፊርም እያደረገልን ነው። ፈጣሪ እኛ ግን ምንድነው የምናምነው? ፈጣሪ ከታይምና ከስፔስ ከፕሌስ ውጪ ነው ብለን ነው የምናምነው። አንተ እዛ ውስጥ ከተትከውና ቦታ ማተር የሚያደርገው ከሆነ ልክ እንደኔ እኔ ለምሳሌ ወነ ቦታ ሲሄድ ስሜቴ እንደሚቀየር ሁኔታዎች እንደሚቀይሩኝ አላህንም ጊዜና ቦታ እሱ ላይ ኢፌክት የሚያመጣ ከሆነ እሱ ፈጣሪ አይደለም ማለት ነው። አይ ኖ እኔ እንደዛ አይደለም ያልኩት። አላህ ላይ ሳይሆን እኛ ላይ ነው ያልከኛ። በቦታው ምክንያት ፍጹም ይለያያል አልከኝ። ስለዚህ ለሱ ነው አይ እንደዛ አይደለም። የአላህን ማንነት ሳይሆን የኛን ማንነት ላይ ነው ያልኩ። ለምሳሌ አላህ በዱንያ ላይ ልክ እንደ ሙሴ እኔ አላህን ማየት ብፈልግና አላህን ተገለጥልኝ ብለው አላህን ብርሃን ተቋቁሜ ማየት አልችልም ነው። ኦልሬዲ እጠፋለሁ ነው።
ማጥፋቱ ያንተ ቆይ ማጥፋቱ ያንተ ድክመት ነበር እንዴ? ለካ ኖ የኔ ድክመት እኔ በዚች ምድር ላይ ሰው ስለሆንኩኝ ኦኬ አሁን ባለሁበት ሁኔታ በዚህ በዱንያ ላይ ማለት ነው በዚች ዓለም ላይ አላህን ማየት አልችልም ነው። ቴንክ ዩ። አሁንም እያለን ያለው ምንድነው እሱ አብዱ ምንድነው እያለን ያለው ያላህ እንትኑን ቢገልጥ ማጥፋቱ ከአብዱ ድክመት የተነሳ እንጂ አላህ አቅም የለውም የሚል ነው። አሁንም ከአንተ ድክመት የተነሳ ነው እንጂ እሱ አንተን እንትን ማድረግ ያልቻለው ብርሃኑን ቢገልጠው አንተ ያልጠፋኸው ከሱ ግርማ ሞገስ የተነሳ አይደለም። እስቲ የሙሴን ታሪክ እንዴት ነው? የሙሴውማ ከመጀመሪያው ሐዲስ ጋር ተመሳሳይ እኮ ነው። ብርሃኑን ቢገልጥ ኖሮ ፍጥረት ይጠፋል ከሚለው ጋር ተመሳሳይ ነው። ሙሴ አሁን የአላህ ሰላምና በርሱ ላይ ይስፈንና በዚች ዓለም ላይ እሱ ታላቅ የተከበረ የአላህ ነብይ ነው፣ መልእክተኛ ነው፣ ታላቅም ሰው ነው። ሙሴ እንኳን አላህን ተቋቁሞ በምድር ላይ ማየት አልቻለም ነው። አላህም ያለው ተራራውን ነው ለኔ ለተራራው ገለጠለት። አለማየቱን እኮ ኮንፈርም አድርጌልሃለሁኝ። ይኸውልህ በእኛ ይኸውልህ ሙሴ አንችልም ነው በዚች ዓለም ላይ ነው። በእኛ ይኸውልህ ቆይ ታሪኩ የተኮረጀ ስለሆነ ልንገርህ ሜቢ የተኮረጀ አይደለም። ቆይ ላሳየህ። ዘጸአት ምዕራፍ 33 ይመስለኛል። አንዴ ክፈችው እንደውም ቆይ አንዴ ቼክ ልክ ነህ እውነት አንዴ ቼክ አድርግልኝ። እሺ ቼክ አድርግልኝ። እሺ ዘጸአት ምዕራፍ 33 ላይ ያለ 33 20 ላይ ቼክ አድርግ። ሉክ እንደዚህ ይላል አብዱ ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለው። ያዌ የኛ አምላክ ምን አለው ለሙሴ? ፊቴን አይቶ መዳን የሚቻለው የለም። ስለዚህ ማንም እግዚአብሔርን ሊያይ አይችልም። ማንም ወደፊትም ማየት አይችልም። ፈጣሪ በሁሉ የሞላ ፈጣሪ በሁሉ የሞላ በሁሉ ያለ ኃያል አምላክ ነው። ያ ከጊዜ በኋላ ላይ እንትኑን ባህሪውን እየቀያየረ የሆነ ሰዓት ላይ አንተ እሱን እንደዛ ማድረግ የምችልበት የለም። ስለዚህ ለሙሴ ምንድነው እሱ ፊቴን አይቶ ማንም ለዚህ ነው እናንተ ጋር መጥቶ ሙሴ ፊቱን አላየውም በብርሃን እንትን አለ ከጀርባ ከተራራው እንትን ቀለጠ ምናምን የሚለው ታሪክ ይሄ የተወሰደ ነው ያልኩ ለዚህ ነው። የኛ ይሄ ደድ እስማማልሃለሁኝ እኮ አላየውም ሙሴ ምናምን ብትለኝ እስማማልሃለሁ ከኔም ታሪክ ጋር ወስደኝ እንደገና ደግሞ ከሱ ጋር ብቻ አንተ ያውልህ ምን እንደመጣብህ ታውቃለህ። ሜቢ በደንብ አብዱ ያውልህ አስተውለህ በደንብ ክሪቲካል ሆነ ሐሳብ ለብዙዎችም ላይገባችሁ ይችላል። ብዙዎቻችን ስንነሳ የሚመስለን ፈጣሪም በሙላት የምናውቀው በሙላት የምናየው ይመስለናል። ነው አንችልም። እኛ በጣም ጥቂት እያይምሮ ያለችን እጅግ ትንጥዬ የሆነን ከፈጣሪ አንፃር ምንም ለእንትን ማን በቃ እሱን በፍጹም በሙላት ልናውቀው በሙላት ደግሞ እንዲህ ነው ብለን አይተን እንደ ልክ ጓደኛ ወንድምህን አይተህ እሱ እኮ ያውና እንደዛ ብለህ በጠባብ ደረት በአጭር ቁመት ተወስኖ እንደምታውቀው ጓደኛ ቁመቱ እንዲህ ወርዱ እንዲህ ክብደቱ እንዲህ ብለህ እንደምታየውና እንደምታውቀው ፈጣሪ እንደዛ የሚታይ እንደዛ የሚለካ እንደዛ በአይምሯችን በአይናችን እንደዛ ምንገድበው አካል አይደለም። እናንተ ግን ምንድነው አሁን ከትንሣኤ በኋላ እንደዛ እየገደባችሁት ነው። አይ ገደብ ሳይሆን አላህ ወይም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለኛ ሲነግሩን የሰው ልጅ አእምሮ በሚቀበለው ልክ አድርገው ነው። ስለዚህ በቀጣይ ዓለም እናየዋለን። ነብዩ ሰለላሁ ዐለይሂ ወሰለም በሰሂህ ሐዲስ ነግረውናል። እሱ ነው የምንቀበለው። በምን አይነት ወይ በምን አይነት መንገድ አላሁ አለም አናውቅም። ይታወቃል አብዱ ይታወቃል። ምክንያቱም አንደኛ ባቱን ይገልጥልሃል፣ ባቱን ያሳይሃል። ባቱ ምን አይነት ነው እኮ አላህም ባት አለው ይላል። ግን እሱ ማተራ አይደለም ባቱ እናንተ ባት እንዳለን አይደለም። ችግር የለውም። ባቱ ትልቅ ሊሆን ይችላል፣ ትንሽ ሊሆን ይችላል። ግን እጅ አለው፣ ሁለት እጅ አለው። እጁ ምን አይነት ነው? ቆይ እጁ ምን አይነት ነው? አላህ ማለት ትችላለህ። እጁ በጣም ግዙፍ ሊሆን ይችላል፣ ትንሽ ሊሆን ይችላል። ማተር አያደርግም። አብዱ ያው በፈጣሪ ላይ ይሄ አንተ የምትናገረው ነገር እንደ ፍጡርኛ እያሰብክ ነው። 5 ጣቶች እንዳሉት ከሐዲስ ማሳየት እችላለሁ። እኔም 5 ጣት አለኝ። 2 እጅ እንዳለው ከቁርአን ላይ ሱራ 38:75 ላይ ተቀምጦልሃል። ኤቭሪቲንግ ማሳየት እንችላለን። አይን እንዳለው 2 አይኖች እንዳሉት ማሳየት እንችላለን። ፀጉር እንዳለው ማሳየት እንችላለን። ፂም እንደሌለው ማሳየት እንችላለን። ምንድነው የሚቀረን ካዳ?
አይ ማንንም አይመስልም ማለት ትችላለህ። ስቲል አሁንም ማለት ትችላለህ። ሁለት እጅ እንዳለው፣ ባት እንዳለው፣ እግር እንዳለው፣ ጺም እንደሌለው፣ ጸጉር እንዳለው ማሳየት እንችላለን። አይ ማንንም አይመስልም ማለት ስቲል ትችላለህ፣ መፍትሄ ነው። ነገር ግን ይህንን አካል ታየዋለህ በኋላ። እሱ ተረድቻለሁ እኮ እሱ አገላለጽ ነው። እፎይ አገላለጽ ነው ለማ ሰው እንዲረዳው ነው፣ ለሰው ልጅ አእምሮ እንዲመች ተደርጎ የተገለጸበት እንትን ነው እንጂ አላህ አለው ወይ እግር አለው ወይ እጅ አለው ሲባል ምን አይነት እንደሆነ ግን ማንም ያውቅ የለም። ማንም ያውቅ የለም። አብዱ ምን አይነት እንደሆነ አለማወቅና ምን አይነት እንደሆነ አለማወቅ ችግር የለውም አልኩ እኮ። የኔ እጅ ለምሳሌ ከአንተ እጅ ጋር አንድ አይደለም አሻራችን። አይዲ አሻራ ሰጥተሃል፣ አንድ አይነት አይደለም። ያ የተለያየን ስለሆነ ነው። የኔ እጅ አሻራ ማንንም አይመስልም ስላልክ ያንተ እጅ አይደለም ማለት አይደለም። እጅህ እግር ሊሆን አይችልም ያንተ የማንንም አይመስል ስላልክ። አለህ በቃ አላህም አለው ምንም አይመስል በቃ የተለየ ይሁን አለው። ግን እሱ ቃላት አጠቃቀም ነው ለሰው ልጅ አእምሮ እንዲመች ተደርጎ የተገለጸበት ነው እንጂ ምን አይነት እንደሆነ አሁንም ቢሆን አናቅም። ነብያትም ቢሆን ነገርኩ ምንም አይነት የሆነ ምን አገባን፣ እሱ ማተር አያደርገንም። ነገር ግን ፊዚካል ቦዲ ያለው በቃ ስፔስ እና ፕሌስ ኦኩፓይ ፈጣሪ እንደዚህ የተገለጹበት የሉም አለ። እኛ ግን እግዚአብሔር መንፈስ ነው ብለን ነው ምናምነው፣ እናንተ ደግሞ መንፈስ ነው ብላችሁ አታምኑ። እኛ ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 አካባቢ ላይ እግዚአብሔር መንፈስ ነው ይላል። ሉቃስ ወንጌል ምዕራፍ 24 ላይም ደግሞ እግዚአብሔር እንደዚህ እጅ እግር ስጋ ደም እንደዚህ እንደሌለው ይነግረናል። ያው ይታያል። አዲሷ ሳሂህ ነው ግሬዱ። እሺ 195 እሺ ችግር የለውም። ኦኬ ተቀጥልበታለህ። ይብቃ። አይ እኔ ጥያቄ አሁን በእናንተ ነው የምጠይቀው። መጀመሪያ ማመጣጣያንን ለመጠየቅ ነበር። እፎይ የረፍት አድርግና እኔ እመልስለታለሁ። በቃ እሺ ቀጥል። እሺ አሁን የእናንተ ኢየሱስ ሳይሆን እግዚአብሔር አምሳያው ምንድን ነው የሚመስለው? እሱ ማለት አምሳያው ምንድን ነው የሚመስለው? ይፈታል ወይስ አይፈታም? አምሳያው ማለት መልኩ ማለት ነው። መልኩ የትኛው መልክ? በጣም ጥሩ መልክ ማለት እንደ ሰው ነው ወይስ አይደለም? ላሳየሽ፣ ችግር የለውም። ያ አምላክ የማይታየው አምላክ ታየ፣ ሲታይ ደግሞ በሰው መልክ ታየ፣ ተገለጠ ብለን እናምናለን። ማስረጃው አይደለም ያልኩት በኢየሱስ ሳይሆን አብ የሚባለው ኢየሱስ አብ የሚለው መለኮት የምትሉት እኛስ አሁን የጠየቀኝ ስለማን ነው? ስለ ክርስቶስ ነው አይደል? ስለ አካላዊ ቃል በኋላ ስግው ቃል አይደል? ክርስቶስ ማን ነው አይደል? ጥያቄ ኖ ስለ ክርስቶስ ሳይሆን አባቴ ስለሚለው ስለ አብ ጠየቀኝ። ስለ ስጋው አይደለም። ወይ ጉድ! ክርስቶስ አባት የሚለው አብን ነው። ስለ ክርስቶስ የጠየቀኝ ወይስ ስለ አብ ነው የጠየቀኝ? ስለ አብ። ስለ አብ። እሺ አብ በስጋ አልተገለጠም። አብ መልኩ ይሄ ነው አይባልም። በስጋ አልተገለጠም። እሺ አሁን ይሄ ነው አይባልም። በዘፍጥረት ላይ አሁን ለምሳሌ ስንተኛ ላይ ነው እግዚአብሔር አዳምን በአምሳሉ ፈጠረው የሚለውስ ገዢ ለማለት ነው። ችግር የለውም። ምን እዛ ጋር በአምሳሉ በመልካችን እንደ ምሳሌያችን እንፍጠር ሲል ገዢነት፣ እግዚአብሔር ገዢ ነው፣ እግዚአብሔር ኃያል ነው፣ እግዚአብሔር ቅዱስ ነው። በጸጋ ደግሞ ገዢ የሆነ ቅዱስ የሆነ ልዩ የሆነ የተከበረ ሰውን ፈጠረ ለማለት ነው እንጂ አዳም የመለኮትን መልክ ያዘ የሚል ሐሳብ አይደለም ያለው። ምክንያቱም ኦሪት ዘፍጥረት አንዴ ስማኝ፣ የመለኮትን ባህሪ ያዘ ሳይሆን በአምሳሉ እንፈጥር ዘንድ ሲል በመልኩ ማለት ነው፣ በአዳም መልክ። አዎ የእግዚአብሔር መልክ የሚለው ይሁን ወንድም አለም የእግዚአብሔር መልክ ሲል ምን ማለት መሰለ? እግዚአብሔር ገዢ ነው፣ እግዚአብሔር ኃያል ነው፣ እግዚአብሔር ቅዱስ ነው። ስለዚህ በጸጋ ደግሞ ወይም በስጦታ ማለት ነው አዳም ቅዱስ የሆነ ሰው ገዢ በፍጥረት ላይ ሁሉ ገዢ አድርጎ አልቆና አግኖ አክብሮ ፈጠረው ለማለት ነው። ለዚህ ማስረጃው ልስጥ። ለዚህ ማስረጃው መሰለ የዘፍጥረት 5 ላይ አዳም ከገነት ከተባረረ በኋላ በመልኩና በምሳሌው ወለደ ይላል። አየው፣ በመልኩና በምሳሌው ወለደ። ምን ማለት ነው? በመልኩና በምሳሌው ማለት አዳም የሚወልዳቸው ደግሞ እሱን መስለው የእሱን ባህሪ ይዘው የአዳምን መልክ ይዘው ተወለዱ ለማለት ነው። ስለዚህ ልክ እዛ ጋር የእግዚአብሔር መልክ ሲል ኃያል የሆነ ገዢ የሆነ እግዚአብሔር በጸጋ ደግሞ ገዢ የሆነ ኃያል የሆነ ልዩ የሆነ ክቡር የሆነ ቅዱስ የሆነ ፍጥረት ወይም ሰው የተባለ ፍጥረት ፈጠረ ለማለት ነው። አህመዳችን አለ አለሁኝ። ያው አሁን እዚህ ጋር ያልከኝ ያለው በአምሳሉ የሚለው
ከምን አንጻር ነው? እሺ እንግዲህ ለሶስተኛ ለአራተኛ ጊዜ ልድገምልህ፣ ችግር የለውም። ስለዚህ አህመድ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል የመጀመሪያው ፍጥረት አዳም በእግዚአብሔር መልክና አምሳል ተፈጠረ ማለት እግዚአብሔር ገዥነትን፣ አለቅነትን፣ ቅዱስነትን ወይም የተከበረ ፍጥረት ፈጠረ። ያንን ገዥነትና አለቅነት ደግሞ ከፈጠረው በኋላ ለዛ ለተከበረ ሰው ሰጠው እያለ ነው። ኦኬ በእግዚአብሔር መልክ ተፈጠረው ሲባል ኋላ ደግሞ አዳም ደግሞ በመልኩና በምሳሌ ወለደ ሲባል ደግሞ ልክ አዳምን የሚመስሉ ወይም አቤል ቃየል እያልን በኋላ የሰው ልጆች የበዙትን አዳም ደግሞ የእርሱን ባህሪ ይዘው እርሱን መስለው ደግሞ ልጆች ወለደ። ስለዚህ መልክና ምሳሌ የሚለው በዚህ ይፈታል። ፊልጵስዩስ ላይ ክርስቶስን በእግዚአብሔር መልክ ሲኖር ሳለ ይለዋል። በኋላ የሰውን መልክ ደግሞ ያዘ ይላል። አየው ሁለት መልክ ያስቀምጥላል። የእግዚአብሔር መልክ ይላል፣ የሰው መልክ ይላል። ስለዚህ የእግዚአብሔር መልክ ስንል ስለ ሰው መልክ አይደለም እያወራን ያለ ነው። በእግዚአብሔር መልክ ሲባል ስልጣንን፣ ኃይልን፣ ቅዱስነትን ያሳያል፣ ገዥነትን ያሳያል። እሺ ቅድም እፎይ ሲጠይቅ ሰምተው ከሆነ በቂያማ ቀለት አላህን በምንድን ነው የምታውቁት? ምክንያቱም በቂያማ ቀለት ሲገለጽ ሙስሊሞች አናቅም ትሉታላችሁ፣ እንዲሁም እንጠበቃለን ካንተ እኔ አምላካችሁ ነኝ ሲላችሁ አንተ አምላካችን አይደለህም ትሉታላችሁ። እና በምንድን ነው የምታውቁት ተብሎ ሲገለጽ ሙስሊሞቹ በዚህ እናውቀዋለን የሚል ንግግር ይናገራሉ። አላህን የቂያማ ቀለት በምንድን ነው የምታውቁት? አላህን የቂያማ ቀን ስለዚህ በመጀመሪያ ከቁርአን አንፃር አላህ በቂያማ ቀን ራሱ መታየት አይችልም። በቁርአኑ እንደ ቁርአኑ ከሆነ ሱረቱል አልቀለም ላይ 68:42 ላይ ባት የሚገለጥበትን ይላል። እሱን ክፍል አንብበው ታውቃለህ? አዎ እሱ በብዙ ሰዎች በብዙ ተፍሲር በብዙ ሐዲሶች ይብራራል። እሱ መጽሐፍ እሱ አብራራው እስቲ በአንዱ አብራራና ንገረኝ አንተ በምታውቀው። እኮ ያኔ እዛ ጊዜ ይገለጣል ማለት ነው። ከዛ በኋላ አማኞች ይሰግዳሉ። የካዱትም በእርሱ ላይ ያመፁትም መስገድ አይችሉም። እያዳመጥከኝ ምኑን ነው የሚገልጠው? እኮ እግሩንም በለው ባቱንም በለው። እሺ አንድ ነገር ላሰማ እስቲ። የእግር አካል ነው። ቦዲ ከቁርጭምጭሚት ከፍ ብሎ ያለ ባት ተብሎ የሚጠራ የእግር አካል ነው። ተፍሲሩን አመጣና አንቀልም ስንታክል ስንተኛው አያ 48 ባት የሚገለጥበት ቀን የሚለው የውመ ዩክሸፉ አን ሳቂን ወዩድዐውነ ኢለ ሱጁድ ፈላ የስተጢዑን የሚለው አያ ነው አልኩ። ቁጥሩን ነው የፈለኩት እኮ። እስኪ 42ኛው አያ ሱረቱል ቀለም بعد أعوذ بالله من الشيطان الرجيم يوم يكشف عن ساق ويدعون إلى السجود فلا يستطيعون بعد የሚገለጥበትን ወይም ከሃዲዎች ወደ መስገድን የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። 42ኛው አያ የሚያተኩረው ይህ ቀን የቂያማ ዕለት ነው፣ ዕለተ ትንሣኤ ነው። የውመ ዩክሸፉ አን ሳቂን ማለት የዛን ቀን መቼ ባት በሚገለጥበት ቀን ማለት አላህ Subhanahu Wa Ta'ala በጀሃነም ላይ እግሩን የሚያቆምበት ቀን ነው። የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ የአላህ ባት ነው። ይሄ በቁርአኑ እግሩ ማለት ነው ባት። ስለዚህ ሌላ ምሳሌያዊ ንግግርም የለውም። ሊትራሊ ያለ እግር ነው ማለት ነው። እግሩን ይገልጣል ያለ ባቱን እኛ እንደዚህ ምሳሌ የሚባል ወሬ የለም። ቁርአን ላይ በመጣው መሰረት ነው የምትቀበለው። الرحمن على العرش استوى العرش በላይ ነው አላህ። እሺ ሰምታችኋል ኡስታዙን? እሺ ሰምተናል። እሺ ባቱ ምንድነው? ባት ማለት ምንድነው? እግር ነው። በጣም ባት ያለው እግር ላይ አይደለም እንዴ? በጣም ጥሩ። ስለዚህ አላህን የምታውቁት በባቱ ነው ማለት ነው አይደል? ለካዲዎች ነው። ያንን ለካዲዎች አይደለም እኮ ባቱን ገልጦ ስጁድ የሚወርዱት እነማን ናቸው? ካዲዎቹማ እኮ ወደ ክርስቲያኖችና አይሁዶች እኮ ወደ እሳት ተወረውረዋል። የቀሩት እኮ ሙስሊሞች ናቸው። ለሙስሊሞቹ ነው ባቱን የሚገልጠው። ታዲያ የማይሰግዱት ዘማን ናቸው። የማይሰግዱት ካዲዎች አይደሉም እንዴ? ኦኬ ኦኬ አይ ቲንክ አዲሱን ማንበብ አለብን ማለት ነው። አዲሱን ላንብብልህ። አረብኛ ትችላለህ ወይስ እንግሊዝኛ የምትችለው?
ትንሽ እሞክራለሁ አረብኛ እሺ ቡኻሪ አዲስ ነው የማነብልህ ኦኬ 7439 ይኸውልህ አየው እሺ እዚህ ጋር ምን ይላል መሰለህ ይሄው እዚህ ጋር ከዚህ ልጀምርልህ ክርስቲያኖች አይሁዶች ይጠየቃሉ አይሁዶች ማን ነው አምላካችሁ they reply we used to worship Messiah the son of Allah የአላህ ልጅ መሲሁን ነው ምናመልክ ነበር ይላሉ ክርስቲያኖች ከዛ you are liars for Allah has neither a wife nor a son እናንተ ውሸታሞች አላህ ሚስትም ልጅም የለውም ተብለው ወደ ዛት ይወረወራሉ ከዛ ማን ይቀራል ይላል እዚህ ጋር when there remain only those who used to worship Allah alone አላህን በብቸኝነት የሚገዙ ብቻ ይቀራሉ ይላል ይኸው both the obedient ones and the mischievous ones obedient እና mischievous ማለት ነው ታውቃለህ ትርጉሙ አላውቀውም እሺ obedient እና mischievous ማለት obedient ማለት ታዛዥ ሆኑ ወይም በእስልምናው ሙስሊሞች ናቸው ደግሞ ታዘው የሚኖሩ mischievous ደግሞ ሙስሊሞች ናቸው ግን ደግሞ ከነዚህ ከኦቢዲየንቶቹ የሚለያቸው በእስልምና ትእዛዝና ህግ አይሄዱም ወይም ኃጢያተኞች ደካሞች ናቸው ግን ስቲል አላህን የሚያመልኩ ናቸው ይላል ከዛ ይጠየቃሉ it will be said to them what keeps you here when all the people have gone ሁሉ ሰዎች ከሄዱ በኋላ እናንተ ምን ሰራላችሁ ይባላሉ they will say we partnered with them in the world when we were in greater need of them that we are today ከነሱ ጋራ በምድር ሳለን ተወዳጆች ነበርን ተወዳጅተን ነበር ከዛ ግን we heard the call of one proclaiming አንድ ድምጽ ሰማን ምን የሚል let every nation follow what they used to worship እያንዳንዱ ሰው የሚያመልከውን ነገር ይከተል የሚል ድምጽ ስንሰማ ወይም አዋጅ ስንሰማ ተለየናቸውና ከዛ now we are waiting for our lord ይላሉ አየ ሙስሊሞቹም ይላሉ አሁን አምላካችን እየጠበቅን ነው ይላሉ then the almighty will come to them in a shape other than the one which they saw first time ከዛ አላህ መጀመሪያ ባዩት ሳይሆን ባላዩት መልክ ወይም አካል ወይም ቅርጽ ይመጣልባቸዋል and he will say አላህ ይላል ከዛ በኋላ I am your lord ይኸው እኔ አምላካችሁ ነኝ ይላል and they will say you are not our lord አንተ አምላካችን አይደለም ይሉታል ሙስሊሞቹ and none will speak to him than but the prophet ከዛ በኋላ አንተ አምላካችን አይደለም ብለው ሙስሊሞቹ አላህ ራሱ ነኝ ሲላቸው አላህ አንተ አምላካችን አይደለም ይሉታል እዚህ ጋር ልጠይቅህ አምላካችን አይደለም ምትሉት ለምንድነው አላህን እኔ አምላካችሁ ነኝ ብሎ እናንተ ሙስሊሞቹን አንተ አምላካችን አይደለም ያላችሁ ለምንድነው እንደዚህ የሚል ለምን አሁን የገለጽክልን ሐዲስ ላይ ነው ወይስ ቁርአን ላይ ቡኻሪ ሐዲስ ነው ሳሂህ ቡኻሪ ሐዲስ ነው እኮ እኔ እኮ ገብቶኛል አይደል እኔ የማነበው ቁርአን ነው ሐዲስ አንብቤ አላውቅም እሺ ቁርአን ላይ ሱረቱል አልቀለም ላይ ባት የሚገለጥበትን ቀን አስብ የትኛውን ቀን ነው እሱን አውቀዋለሁኝ እሱን የዛ ጊዜ መቼ ቀን ነው ቀኑ መቼ ነው እሱማ የቂያማ ቀን ነው የቂያማ ቀን ነው በጣም ጥሩ ስለ ቂያማ ቀን ነው እንግዲህ እየተብራራ ያለው ምክንያቱም ባት ለማን ነው የሚገለጠው እንዴት ነው የሚገለጠው የሚለውን ቁርአኑ አያብራራው ማን ነው የሚያብራራው ይሄንን ተፍሲርና ሐዲስ ነው የሚያብራራው አይደል ስለ ቂያማ ቀን ስለመገለጡ ነው የሚያብራራው ሐዲስ ነው ይላል አህመድ ክርስቲያና ጠይቃለ በቃ ጠይቀኝና ይሄንን በደንብ አጥንተው ጥያቄ ላንተ መስጠትም ለኡስታዞች እንድጠይቅ አንደኛ አላህ በምን አይነት አካል ቢገለጠው እናንተ አናቅም የሚትሉት አናቅህም ብላችሁ ጭራሽ እንደውም የሚለው በአርራህማን ካንተ በአላህ እንጠበቃለን ነው የምትሉት እንደውም ራሱን አላህን ማለት ነው እኔ አምላካችሁ ነኝ ብሎ አላህ ሲነግራችሁ አንተ አዳላ አይደለም ነው የምትሉት በመታቁትና የማታቁት መልክ ይባላል ስለዚህ የመጀመሪያው ላንተ መስጠት ጥያቄ አንደኛ አላቅህም ለምን ነው የምትሉት ሁለተኛው ደግሞ አላቅህም ያላችሁት አካል ምን አይነት አካል ሆኖ ስላያችሁት ነው ራሱ አላህ ነው እኔ ነኝ አምላክ የሚለው እናንተ ደግሞ ነው አንተ አምላክ አይደለም አምላካችን አይደለም ትሉታላችሁ ስለዚህ በየትኛው መልክ ስለመጣ ነው እናንተ አምላክ አይደለም የምትሉት ራሱን አላህን ከዚህ በፊት ደግሞ የምታውቁት መልክ ያለ ማን ነው ምክንያቱም የምትጠብቁት መልክ አለ ያን የምትጠብቁት መልክ ይዞ ስላልመጣ ነው አላህ አንተ አይደለም ያላችሁት ከዛ እንደውም ትጠይቃላችሁ ታዲያ በምንድን ነው የምታውቁት አላህን ስትባሉ ባቱን ሲገልጥ ትላላችሁ ከዛ አላህ ባቱን ይገልጣል ይላል ስለዚህ እነዚህን ሁሉ ጠይቀህ ሆፍሊ ትመጣለህ ብዬ አስባለሁ ክርስቲያናው ጠይቃለ ልቀበልህና ወደ ፎይ እንሄዳለን ወይ ወደ ሌሎቹ እንሄዳለን ስለ ክርስቲያና በመጀመሪያ
ያው መልክ ምሳሌ የሚለውን ቅድም የጠየቀኝ ነው። ስለ አምሳያው እኮ ያብራራህልኝ አንተ ነህ እንጂ መጽሐፉ ላይ የሚያብራራው ነገር የለም። ሜቢ መዝሙር አንድ እሺ ቡሃሪ 28:41ን ክፈትልኝ እስኪ። እሺ ቡሃሪ 28:41 ኦኬ ቡሃሪ 28:41 እሺ ላንብብልህ ወይ? እሺ ርዕሱ ፋይቲንግ ፎር ዘ ኮዝ ኦፍ አላህ ወይም ጂሃድ ይላል። ለአላህ ብሎ መዋጋት ወይም ጂሃድ ይላል። whoever spends two things in Allah's cause sorry ሙስሊም ማለት አለከው ሳሂህ ሙስሊም ስንት ነበረ? ፎይ አስታውሰኝ። 28:41 ከፊታችሁን ስላየው ዝም ብዬ ራሱ ይፍታል ብዬ ነው። አዎ ነው እንዴ? ኦኬ ይሄው ሳሂህ ሙስሊም 28:41 አይደል? አንብቦ ቢተረጉም ማለት አህመድ አረብኛው ብዙም አይለኝም እኔ አይለህም? እሺ ላንብብልና እንግሊዘኛውን ትፈታልኛለህ። አቡ ሁረይራ ሪፖርትድ አላህ ሜሴንጀር as saying አቡ ሁረይራ እንደዘገበው ሰሂህ ሙስሊም ነው። እሺ እና ምን ይላል? አላህ the exalted and የተከበረው የላቀው አላህ created Adam in his image አደምን በመልኩ ፈጠረው with his length of 60 cubits ቁመቱን as 60 cubes አርጎ 60 ኪዩብ አርጎ ፈጠረው በመልኩና በቁመቱ አርጎ ፈጠረው and as he created him he told him to greet that group እንደፈጠረውም እነዛ ሌሎቹ የተፈጠሩትን የተሰበሰቡትን ግሩፕ ሰላምትን ግሪት እንዲያደርግ ሰላምታ እንዲያቀርብ ጠየቀው and that was a party of angels sitting there ሰላም በል የተባለው አደም ማን ነው? የተሰበሰቡትን ወይ ተሰብስበው የተቀመጡ የነበሩትን መልአክ ይላል። ልጨርሰው ፎይ ወይስ አይ በቂ ነው። በቃ ዋናው አደምን አላህ በመልኩና 60 ቁመት አድርጎ በራሱ እንደፈጠረው ካሳየ፣ ስለዚህ አላህ 60 ክንድ ነው፣ መልኩ ደግሞ አዳምን ነው የሚመስለው። አህመድ በመልኩ ፈጠረውና በቁመቱ ፈጠረው ሲል ማለት ነው። አሁን ይሄን ጠይቃችሁኝ እኔ ከጠይቋችሁ አንፃር ነው ከዛ ፍጥረት የኛን እኮ መልሶላ ልቀበልም አልከው እኮ ሶ ኖ የመለሰልኝ እኮ በራሱ ነው እንጂ ከመጽሐፍ ቅዱስ አይደለም። አይ የኛ መጽሐፍ ቅዱስ እዛው ይመልስልሃል ገዢነትን እንደሆነ እዛው እንትን ይላል እኮ ቁጥር 28 አንብበው አየሰማን አይደለምና የናንተ ግን ገዢነት አይደለም። በቃ ቁመቱን ሁሉ ጨምሮ እኮ ነው አላህ በራሱ መልክና ቁመት 60 ክንድ አድርጎ አደምን ፈጠረው አለ። ስለዚህ አላህ 60 ክንድ ነው፣ መልኩ ደግሞ አደምን ነው የሚመስለው። አህመድ ደግሞ መሰለ እንደዛ የሚመስለው አላህ በተደጋጋሚ ቆንጆ እንደሆነ ይናገራል። አደምም ቆንጆ ነው ብላችሁ ነቢያቶች ቆንጆ ናችሁ ብላችሁ ታምናላችሁ። አላህ ቆንጆዬ እንደሆነ ደጋግሞ መሐመድ ተናግሯል። ቢያነል ተልቢስ ላይ ደግሞ ጺም አልባ እንደሆነና ፍሪዛም ጸጉር እንደሆነ ቢያነል ተልቢስ 7ኛው ቮሊዩም 290 ፔጅ ላይ አስቀምጦታል ነብይህ ማለት ነው። ሰው ቆንጆዬ ነው፣ ጺም አልባ ነው፣ ፍሪዛም ጸጉር ነው ተብሎ ተዛም ደግሞ ወንድ ልጅ ነው፣ ወጣት ልጅ ነው ብሎ ነው ያስቀመጠው። እስካሁን ድረስ እንግዲህ 600 ዓመት ሲጨምርበት ወጣት ነው አይደለም። ሌላ አጨቃጫቂ ጉዳይ ቢኖርብንም በጊዜው ግን ወጣት ነበር። የዛሬ 600 ከ1400 ዓመት በፊት ማለት ነው። ሰው የአካል መንፈስ አይደለም። እኛ ግን እግዚአብሔር መንፈስ ነው ብለን ነው የምናምነው። አሳይቷል። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው። መንፈስ ከሆነ ደግሞ እንደዚህ ፊዚካል ቦዲ የሆነ አምላክ እንደናንተው የሆነ ጺም ያለው ፍሪዝ ያለው እንዳትጠብቅ፣ በሁሉ የሞላ በሁሉ ያለ ነው። እንደናንተ የሆነ አርሽ ላይ 8 መላእክቶች ተሸክመውት የቆመ የሆነ ባት ያለው ምናምን ነገር እንደዛ እንዳትጠብቅ ማለት ነው። ይነካ ሊዳሰስ የሚችል እንደዚህ ግዙፍ የሆነ ክብደቱ 8 መላእክቶች ተሸክመውት ያለ በክብደት ነው ያልኩ። እንደዛ እንዳትጠብቅ የሆነ ስፔስ እና ፕሌስ ኦኮፓይ የሚያደርግ ማለትም ልክ የሆነ ከዛ ውጪ እንትን መኖር ማይችል ማለት ነው።
የሆነ አርሽ ላይ ቁጭ ያለ ወይንም ደግሞ ቆሞም ሊሆን ይችላል የተደላደለ ብቻ። ያ እንደዛ ስለሆነ እናንተ ከኛው ጋር ታገናኘው። ያ የገዥነቱን አንድም ገዥነቱን ነው። ገዥነቱን ቁጥር 28 ላይ ፈጣሪ ገዢ ነው፣ በፍጥረቱ ላይ ገዢ ነው ፈጣሪ። ያንን ግን በጸጋ ለአዳም ሰጥቶታል። በሰማይ በምድር ያሉትን ሁሉን እንዲገዛ ያንን የእግዚአብሔር መልክ የገዥነት መልክ ሰጥቶታል። ያ መዝሙር ብዙ ስላለ እዚህ ላይ ብዙ ማለት አልፈልግም።